እናንተ ይሄ ስራ ይቅር የሚሉት እነዚህ የገረዙ የሚኖሩት ሰዎች ሁሉ ምን ሰርተው ሊኖሩ ነው? ጡረታ ልታስወጧቸው? እኔ ራሴ የተሰማኝን ነው ማለት የምፈልገው እንጂ ጻፍ አይደለም። አንቺ ሄድሽ ልጆችሽን ብታውጪ ኖሮ አይቻልም ወይስ ሰማ ሊስታቸው ገብቷል? አብረዋት የሚሰሩትን ሪኮግኒሽን ማትሰጥ ምን ነበረች? ምን ስትሄድ ሌላ ሆነች። ሄሎ ያባይ የወንዜ ያገሬ ልጆች እንግዲህ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። እንግዲህ በሀገራችን ላይ በየራሳቸው መንገድ እንግዲህ ተጉዘው የራሳቸውን ስራ የሰሩ የራሳቸውን አስተዋጽኦ ያደረጉ አሻራቸውን የጣሉና ለትውልድ ትልቅ ስራ ሰርተዋል ብለን የምናስባቸውን ሰዎች ስኬታማ የምንላቸውን ወደዚህ እያመጣን ሐሳብ አስተያየት እንቀበላለን፣ እንጨዋወታለን፣ ወደ እናንተ ረብ ያለው ነገር እናስተላልፋለን ማለት ነው። ለዛሬም እንግዲህ አንድ እንግዳ በወንበራችን ላይ ሰይመናል። ከሳቸው ጋር ቆይታ የምናደርግ ይሆናል። በሀገር ውስጥና ከሀገር ውጪ የተለያዩ ትምህርቶችን ተከታትለዋል። በዩኒሴፍ በተለያዩ የኃላፊነት ደረጃዎች ላይ ሰርተዋል። የቤን በጎ አድራጎት ድርጅት መስራች ናቸው። ወይዘሮ ምስራቅ ኃይሉ እዚህ ከኛ ጋር ሄሎ አባይ ላይ ይገኛሉ። ቆይታ እናደርጋለን። እንኳን ደህና መጡ ለማለት እወዳለሁ። እንኳን እዚህ እናንተ ጋር አብሬያችሁ እንደሆን ጋብዛችሁ ስላመጣችሁኝ በጣም አመሰግናለሁ። በጣም እናመሰግናለን። አሁን በአንቱታው በቀጥል ይሻለኛል አይደል? አያስፈልግም፣ ተነጋግረናል ቅድም። አረ ነው እንዴ? እሺ ከተፈቀደልኝ እያስፈቀኛም በነገራችን ላይ የሚመጡ ሰዎች ወዳጆቻችን ናቸው፣ ዘመዶቻችን ናቸው። ስለዚህ ዘመድ ቤተሰብ ደግሞ አንቱ አይባልም በሚለው እንደ ቤተሰብ ተቀራርበን እንድናወራ መንገዱን ይከፍትልናልና ከተፈቀደልኝ በዛ መልኩ ቀጥላለሁኝ። እንግዲህ የረጅም ዘመን ኤክስፒሪየንስ ማለት ልምድ ነው ዛሬ የምንጨዋወተው። እዛ ከመሄዳችን በፊት እንደው ቀደም ብለን እስኪ ከትምህርት ዝግጅት እንጀምርና እንደው የወይዘሮ ምስራቅ የትምህርት ዝግጅት ምን ይመስላል ከሀገር ውስጥ እስከ ውጭ ያለውን? እሺ እኔ እንግዲህ ተወልጄ ያደግኩት እዚሁ አዲስ አበባ ነው እና መጀመሪያ የወላጆቼ የምንኖርበት ምስማር ፋብሪካ የሚባል አካባቢ ነበረ እና እዛ አካባቢ ያለ አሁን ኮከበ ጽባህ የሚባል የዛን ጊዜ ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ኮከበ ጽባህ ትምህርት ቤት ነበር የሚባለው። እዛ ነው ትምህርት ቤት ገብቼ የኤሌመንተሪም የሰከንደሪም ትምህርት ቤቱን ያጠናቀቅኩት በዛ ትምህርት ቤት ነው። ያ ትምህርት ቤት ለኔም እዛ ለተማልነውም ብዙ ልዩ ነገር ነበረው። አንደኛ ነገር ጥሩ ተማሪ ከሆኑ ያኔ 3 ተርም ነበር ያለው። በየተርሙ ፕሮሞሽን አለ፣ እንደሱ እየዞሩ ማደግ አለ። ሁለተኛ ደግሞ የእደ ጥበብ ስራ እጅ ሃንዲክራፍት ክላስ ነበረ እና ሌላ ጋር አይቼ የማላቀው እዛ ሃንዲክራፍት ክላስ ወንዶችም ሴቶችም እዛ ሃንዲክራፍት እናደርጋለን። ለምሳሌ ጥጥ ፈተላ ቢሆን ሁላችንም መጀመሪያ እንዝርቷን እንሰራለን። እንዝርቷን ሰርተን ጥጥ አምጥተን አንድ ልቃቂት ነው የምናወጣው እና በሱ ነው እደ ጥበብ የሚባለው ትምህርት ማለት ነው። አሁን አንድ ክላስ ነው ነበር። ሙዚቃ፣ እደ ጥበብ፣ እርሻ፣ ኑሮ በዘዴ ብዙ ነበረ እና ዋናው ነገር የእንጨት መላግ፣ የቀንድ ስራ ይህን ሁሉ እንማር ነበር እና በአሁኑ ጊዜ እንዲህ ያለ ነገር ያለ አይመስለኝም። ቆሟል። ይሄ መሆኑ ብቻ ሳይሆን የወንድ ስራ የሴት ስራ የሚባል የለም። ሁላችንም አንድ ላይ ነው ይሄንን የምንማር የነበረውና ኤሌመንተሪው ትምህርት ቤት እንደዚህ አይነት ነው። እኔ እንግዲህ ይቀበል ነበር እንግዲህ ትምህርቱን እየዘለልኩ በ5 ዓመት 8ኛ ደረስኩኝ። ደብል መምታት ማለት ነው። አዎ እንደሱም አለ፣ ደብልም አለ፣ በተርምም መሄድ አለ፣ እንደሱ ነውና
8ኛ ክፍል ስገባ የእንትን ፈርስት ተርም 7ኛ ነበርኩ። ሰከንድ ተርም 8ኛ ስገባ ሚኒስትሪ የሚባል ነገር ያጠናሉ። እንግዲህ የእድሜም ልዩነት አለ። እንደዚህ የዘለልኩ ስለተኬደ በጣም ተለቅለቅ ይላሉ። አሁን እንደሱ አለ። ሚኒስትሪ ያሉ ያጠናሉ። ምንድነው? እሺ ነይ ይሉኛል። አብረን ቁጭ ብለን እናጠናለን። ከዛ በኋላ ቆየት ይሉና እኔ እኮ ማውቀው ሰው አለ፣ እስቲ እንደዚህ ፈተና ይገኝ ይሆን ምናምን እያሉ ሲያወሩ ሂጂ አንቺ ይሄንን ወሬ አይሰማም፣ እዛ ጋር ሄደሽ ደብተሩን ይሰጡኝና እዛ አጥኚ ይሉኛል። ይሄ አንዳንድ ያዋቂ እንትን እንዳልሰማ እና እንደሱ እያል ደግሞ ኢኖሰንት የነበርንበት ጊዜ ነው እና ገንዘብ አምጡ ሲባል ቤተሰቦቼን የፈተና መግዣ ገንዘብ ተብለናል ብዬ 50 ሳንቲም ይዤ ሲሄድ ትዝ ይለኛል። ከባድ ፍራንክ ነው በሰዓቱ። አሁን እንደሱ አድርገን ከዛ ቤት የገባሁ የቤት ነን እና ሚኒስትሪ ፈተና መኖሩንም ሲሉ ሰማሁ። ተፈተንኩ። የሚታለፋል፣ ሌላ ትምህርት ቤት ይመደባል፣ ምኑንም አላወቅኩም። መስከረም ሲጠባ ሄድኩኝ እዛው ትምህርት ቤት። ለካ እዛው ተመድቤ ያለሁ አልፌ እና ሰከንደሪ ትምህርት ቤቱን እዛው ጨረስኩ። እና ከዛ ነው እንግዲህ ጊፍትድ የመሆን ነገር ነው ግን ማለት በጣም ቶሎ ይገባኛል እሱ። ኦኬ በተፈጥሮ ማለት ነው። በተፈጥሮ ነው። ንባብ ላይስ? አነባለሁ፣ ቶሎ ይገባኛል። ሃይ ስኩል ሆነን ደግሞ አብረን ነው የምናጠና ከጓደኞቻችን ጋር። በግሩፕ ነው ሁሉ ነገር፣ በግሩፕ ነው። አንዳንድ ያልገባቸው ነገር ካለ አስረጂኝ ይሉልኛል። ሳስረዳ የበለጠ ይገባኛል አይደለም። እና ከዛ ሄጄ እንደገና ጥናት አያስፈልገኝም ማለት ነው። እና እንደዚሁ እያጠናን 12ኛን ስንጨርስ ከዛ የዛን ጊዜ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገባሁ። እና በአርትስ እና ሳይንስ ነበረ እንግዲህ ፍሬሽማን የር ያኔ የአርት ስትሪም ገባሁኝ። 4 ኪሎ ነበረ ሁሉም። እና አንደኛ ዓመት ሲያልቅ እንግዲህ 2ኛ ዓመት ላይ መምረጥ አለ። ምን ትምህርት መምረጥ የሚመክርም ምንም የለም፣ በራስ ነው። ምን ይሻላል ብለን ስንል አሜሪካኖች መጥተው ኮሌጅ ኦፍ ቢዝነስ አድሚኒስትሬሽን አዲስ 6 ኪሎ ያቋቁማሉ ተባለ። አዲስ ነገር ነው እንግባል። ተይዘን የሚገርም ነው። አዲስ ነገር ነው እንግባል። እዛ ገባን። አዎ አማካሪዎች ነበሩ። እና ከዛ በኋላ እዛ እንገባለን ሲባል አንድ አማካሪ ትልቅ ሰው ነው፣ አሁን የለም፣ በጣም የታወቀ ሰው ነውና ስምን ለመጥራት አልፈልግም። እና ምን አለኝ፣ ቢዝነስ ልትማሪ አለኝ። እናንተ ሴቶች ጭንቅላት አይሰጣችሁም፣ ሲሰጣችሁ ደግሞ አጠቃቀም አታውቁም አለኝ። እንዴት? በእውነት ለብቻ እነግርሃለሁ ማን እንደሆነ። እና ይሁን አልኩ። መረጥን እና ሰከንድ ይር ኮሌጅ ኦፍ ቢዝነስ አድሚኒስትሬሽን ገባሁኝ። እዛ ባችለር ኦፍ ቢዝነስ አድሚኒስትሬሽን ነው በማኔጅመንት አጥንቼ ግራጁዌት አደረኩኝ። ከዛ እዛ ላይ ደግሞ የነበረው አሜሪካኖች ነበሩ እና ኢትዮጵያናይዜሽን ፕሮግራም ነበራቸው። በተቻለ መጠን መተካካት እንዲኖር ከዛው ከተማሪዎችም ከሌላም ውጪ ወስደው ልከው ተምረን መተን እንድናስተምር እንደ ስኮላርሺፕ አይነት ነገር ነው። ስኮላርሺፕ ይሰጣሉ። እሺ 3ኛ ዓመት እያለሁ ሪክሩት ዳር ሆንኩና አገኘሁ። ዋው የሚገርም ነው። አዎ 3ኛ ዓመት አገኘሁ። ግን ከዛ በኋላ 4ኛ ዓመት በፊት የዛን ጊዜ ናሽናል ሰርቪስ የሚባል ነበረ። እየሄዱ ብሔራዊ አገልግሎት እድገት በህብረት አይደለም የኋላው እሱ በኋላ ነው። አዎ እና እሱን አገልግዬ የመጣሁ 4ኛ ዓመት ስጨርስ ቻንስለርስ ሜዳል አግኝቻለሁ። ከኮሌጁ እንግዲህ ተመራጭ ተማሪ በመሆኔ ነው። እንግዲህ ከዛ ይጀምራል ሽልማት። ድሮም እየሄድን እንሸልማለን። እዛ ሽልማት አገኘሁ
እና ግራጁዌት ባደረኩ በ15 ቀን በ3 ሳምንት አሜሪካን ሀገር ሄድኩኝ። አሁን ትራምፕ ያፈረሰው ዩኤስኤድ ስኮለርሺፕ በሱ ነው። ዋናው ትምህርታችን ከመግባታችን በፊት ከዓለም ዙሪያ ያመጣ ከኢትዮጵያም ብዙ ነበርን፣ ከሌላ ሀገሮችም ነበርን። የሀገሩን እንድንለምድ በሳመር እንግሊዝኛም ምንም አንዳንድ ነገር እንደሱ ሲያስተምሩን ቆዩ። ከዛ ዋናው ትምህርቴን ኒውዮርክ ኮሎምቢያ ዩኒቨርሲቲ ነው የተማርኩት። ኮሎምቢያ ዩኒቨርሲቲ ኤምቢኤ እዛ አግኝቼ የተማርኩ። በእውነቱ ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ ካገኘሁት ትምህርት በዚያን ጊዜ በአውሮፓ አቆጣጠር ሌት 60s 67 68 69 የትልቅ ሙቭመንት ነበር በዓለም። የተማሪዎች ሙቭመንት፣ የወጣቶች ሙቭመንት ነበረ እና ከሱ ብዙ ግንዛቤን እውቀትን አገኘው። አንደኛ የሴቶች እኩልነት ዊመንስ ሊበሬሽን ይባል ነበር። ሁለተኛ ብላክ ፓወር ሙቭመንት ነበረ። ሶስተኛ የቪየትናም ጦርነት ስለነበር አንቲ ዋር ሙቭመንት አለ የተማሪዎች እና ይሄ ሁሉ የሶሻል ኮንሽስነስ ምን ይባላል እሱን እያጠነከረ ሄደ። የኢትዮጵያም ተማሪዎች ማህበርም ነበረ ኤዞና የሚባል እዛም እና በሱ ብዙ ልምድና እውቀት አግኝቼበታለሁኝ። እዛ ከኮሎምቢያ ዩኒቨርሲቲ እንግዲህ ጨርሼ ተመልሼ ማስተማር ነው እና ትንሽ አንድ ቅር ያለኝ ነገር አለ። ከትምህርት ቤት ወጣሁ፣ ትምህርት ቤት ገባሁ፣ ከዛ መጥቼ ላስተምር ነው። ቢዝነስ ማለት ደግሞ የስራ ልምድ የሚጠይቅ ነገር ነው። እንደው መጽሐፍ አንብቦ መጽሐፍ ብቻ እንዴት ይሆናል እያልኩ ስል እዚህ ኢትዮጵያ ቢዝነስ ኮሌጅ ዲን የነበረው የኔ ሜንተር ነበረ ፕሮፌሰር ፕላንቲ። እንደዚህማ ከሆነ እዚሁ አሜሪካን ሀገር ኢንተርንሺፕ ኩባንያ ውስጥ ኢንተርንሺፕ ሆነ አመለከትኩ። ኢንተርንሺፕ ፌሎሺፕ አገኘሁ። ኢንተርናሽናል ኤንተርፕራይዝ ፌሎሺፕ የሚባል ኢንተርንሺፕ አገኘሁ። እዛም ኒውዮርክ ቴሌፎን ይባላል እና በእውነቱ ጥሩ ነው። ሃንድስ ኦን ኤክስፒሪየንስ በየ3 ወር ልዩ ዲፓርትመንት እያዞሩ ከዛ ልምድ ቀሰምኩ። እንዲያውም መስሪያ ቤቱ ይሄ ወርልድ ትሬድ ሴንተር ያኔ 9/11 አደጋው የደረሰው እሱ አጠገብ ነበረ። እሱ በመሰራት ላይ ነበረ እዛ ያለሁና ከዛ ጨርሼ መጥቼ እንግዲህ ማስተማርን ስራ ጀመርኩ ማለት ነው። የሚገርም ነው። የመጀመሪያ ስራሽ ብዬ ልጠይቅሽ ነበር ከሆነ አላውቅም። የመጀመሪያ ስራሽ ምን ነበረ? ከዛ በኋላ ያለው ከዛስ ወደ ዩኒሴፍ የተቀላቀልሽበት መንገድ ምን መስል ነበር? እንዴት ገባሽ ወደ ዩኒሴፍ? የመጀመሪያ ስራዬማ ያስተማሩኝ ናቸው። ዩኒቨርሲቲው አዲስ አበባ ዩኒቨርሲቲ ሰፕቴምበር 1970 መጣሁኝ። 10 ዓመት አገልግያለሁኝ። እዚህ አዲስ አበባ ኃይለ ሥላሴ ፈርስት ዩኒቨርሲቲ ነበር መጀመሪያ ስመጣ። ከዛ አብዮት መጥቶ አዲስ አበባ ዩኒቨርሲቲ ሆነ። እዛ በመምህርነት አስተምር ነበር። ቢዝነስ ፖሊሲ፣ ማርኬቲንግ እንትን እና የቢዝነስ በኩል ትምህርት እንደ ህግም ኬስ ስታዲ ነው የሚበዛው እና ፕሪንሲፕሉን ይማራል። ኬስ ስታዲው ምንድነው ይሰጣል። በዚህ አይነት ሁኔታ ላይ ብትሆኑ ምን ትወስናላችሁ ስለሆነ የማመዛዘንን አናሊቲካል ስኪልስ፣ ዲሲሽን ሜኪንግ እሱ ሁሉ ጥሩ እንትን ይላል እና በሱ አይነት ነበር የምናስተምረው። እዛ ያለው እንዲያውም ሁላችንም ወጣቶች ነን እና የዲንና አሲስታንት ዲን በምርጫ ይሁን ተባለ እና እኔ ልጅ ቤት ነበርኩኝ። ዲን ፕሮፌሰር ዮሐንስ ክንፉ የታወቀ ነበር። የእሱ አሲስታንት ዲን እኔ ሆኜ ተመረጥኩኝ እና በ28 ዓመቴ ነበር። የሚገርም ነው። እና እንደሱ አድርገን በመስራት ላይ ሳለን አብዮት መጣ፣ ዩኒቨርሲቲ ተዘጋ።
እድገት በህብረት ወጣን። የእድገት በህብረት አገልግሎት ላይም በነገራችን ላይ ስትማሪበት ቀዳማዊ ኃይለ ሥላሴ ነበር። ስታስተምሪበት ነው አዲስ አበባ ዩኒቨርሲቲ የሆነው? ኖ ሳስተምርበትም እስከ 1974-75 ያስተማርሽ ነው ለውጡ የመጣው? አዎ እያስተማርኩ ነው። ኦኬ እያስተማርኩ ለውጡ መጣ። ከዛ እድገት በህብረት ሄድን። ስንመለስም ምን ጊዜ እንደሆነ አዲስ አበባ ዩኒቨርሲቲ ተባለ። እሺ ተመለስን እና በዛ ትልቅ ጋፕ ነበር በሀገር ውስጥ የተማረ ሰው፣ ምክንያቱም ሁሉም ሄደ እና ትዝ የሚለኝ በ4 ዓመት የሚማረውም በ3 ዓመት እንደው ፈጠን ፈጠን አድርጋችሁ ሸኙ የሚል እንደሱ መጣ። የቢዝነስ ኢኮኖሚክስ እና ፐብሊክ አድሚኒስትሬሽን ደግሞ መርጅ አድርጎ ተባለ እና አሁን ለብቻው ካምፐስ ያለው እዛ እኔ ያለሁ እዛ አልገባም፣ እንደሱ ሆነ እና አንድ ችግር ነው የገጠመኝ። የይበልጥ ማርኬቲንግ ነበር ማስተምረው። አሁን ሶሻሊስት ሲሆን እንዴት ነው ማርኬቲንግ? ሶሻሊስት ማርኬቲንግ ምንድን ነው? እጥረት ኖሮ ለማገናኘት ማከፋፈል ነው እንጂ ማከፋፈል ነው እንጂ እንዴት ይሆናል እያልኩ ሳስብ ሁልጊዜ አንድ አይነት እክል ሲመጣ እግዚአብሔር መንገድ ይከፍታል እና የዛን ጊዜ ፕሬዚደንቱ ፕሮፌሰር ዶክተር ዱሪ መሐመድ ነበረ እና ብዙ በዩኒቨርሲቲው ብዙ ለውጥ መጣ እና ካቢኔውን በደንብ እያጠናከረ ነበር። እሱ አለ፣ 2 ቫይስ ፕሬዚደንቶች አሉ። ከዛ ደግሞ ቀጥሎ የአካዴሚክ፣ የሪሰርች፣ የቢዝነስ እና 4ኛ አዲስ አቋቁሚልኝ አለኝ እኔን። ኤክስተርናል ሪሌሽንስ የውጭ ግንኙነት ማለት ነው። የዩኒቨርሲቲው ፎሬን አፌርስ መሆኑ ነው እና በጣም ደስ አለኝ። የህዝብ ግንኙነት ክፍል ነበረ፣ እሱም እዛ ስር ሆነ። ግን ይሄ ለምን አስፈለገ ሲባል አሁን ዩኒቨርሲቲው ከፋውንዴሽኖች፣ ከዩኤን፣ ከኤምባሲዎች፣ ከምኖች ሁሉ የሚመጣው ግንኙነት የሚመጣው ስኮለርሺፕ በሙሉ በኔ በዛ አቋቋምኩ በኔ ቢሮ ነበረ የሚመጣው። በጣም በጣም የሚያረካ ስራ ነው። በብዙ እየተነጋገርን ምን እያል ለዩኒቨርሲቲው የሚያስፈልግ በጥናትም በኩል በስኮላርሺፕም በኩል በሌላም በኩል የሚያስፈልገውን ድጋፍ እርዳታ በሙሉ በእኔ ቢሮ በኩል ነበር የሚመጣውና ጥሩ ደስ ብሎኝ የሰራሁበት ጊዜ ነበረ። በጣም ይገርማል። በጣም ግሩም ነው። እንመለስበታለን፣ እንሄድበታለን። አንድ የአድማጭ ተመልካች ወዳጅ ቤተሰብ ሊሆን ይችላል፣ አናውቅም እንደሆነ ጥያቄ ይኖራል። ቀጥታ ለወይዘሮ ምስራቅ ነው የሚጠየቀው። ትመልሻለሽ። እሺ። ስሜ ጌታቸው ተርዳ ይባላል። የእርሻ ባለሙያ ነኝ። ስለ ወይዘሮ ምስራቅ ኤልያስ 2 ጥያቄ እንድትጠይቅ ስላላችሁኝ በደስታ የጠየቃችሁን ለመፈጸም በደስታ ተቀብያለሁ። ወይዘሮ ምስራቅ ማቃት እንግዲህ ዛሬ 45 ዓመት ታንዛኒያ ነው የተገናኘ ነው። እኔ ሞሼ ስሰራ እሷ አሩሻ ስሰራ ነው የተገናኘ ነው። ወይዘሮ ምስራቅ እግዚአብሔር ባርካት፣ በጣም ጨዋ የሆነች ከአፏ ምንም መጥፎ ነገር የማይወጣ ፈገግታ የማይለያት ለሰው ችግር የምትደርስ በጣም በጣም ትልቅ ሴት ነች ከማከብራት። ስለዚህም ለኔ ክብር ነው ስለሷ መጠየቅ። ወይዘሮ ምስራቅ በስራዋ ዓለምን በሙሉ ተሽከርክራለች። ምንም የቀራት ዓለም የለም። እንግዲህ እንደዛ ከሆነ በዩኒሴፍ ስትሰራ ብዙ ስራዋ በጣም ትልቅ ድል ያገኘ ሰክሰስፉል የሆነ እንደሆነ አውቃለሁ። ግን እንደው ቅር ያላት ወይም ደግሞ ይሄን ሳልሰራ በመውጣት ያዝናለሁ የምትለው ወይም ደግሞ ቆጨኝ የምትለው ካለ ይህ የመጀመሪያው ጥያቄ ነው። ወይዘሮ ምስራቅ 2ኛ ደረጃም ትምህርት ቤት እያለች ሁልጊዜ አንደኛ እየወጣች ሁልጊዜ የምትሸለም ነበረች። ከዛም በ26 ዓመቷ ነው ዩኒቨርሲቲ ጨርሳ ሌክቸረር የሆነችው። በመሃሉም ደግሞ እዛ በዩኒቨርሲቲ ውስጥ ደግሞ
የቻንስለር ሜዳሊያ አግኝታለች። የቢዝነስ አድሚኒስትሬሽን ደግሞ ዲን ነበረች እና ህይወቷን በሙሉ ትልልቅ ቦታ በመያዝ ነው የሰራችው። በጣም የሚያስመሰግናት ትልቅ ሴት ነች። በዚህ በጣም ትልቅ ሴት መሆኗን ደጋግሜ እናገራለሁ። ከዩኒቨርሲቲ በኋላ እሷው በደንብ ታብራራላችሁ። አብዮቱ መጣ። ቦይ ትቆፍር ነበረ፣ ምግብ ትሰራ ነበረ፣ ፊደል ታስተምር ነበር እና እዛም ላይ ብዙ አጋጣሚ ስላላት እሷ ትዘርዝረው። ከዛ በኋላ የተባበሩት መንግስታትን ለብዙ ዓመታት በኒውዮርክ፣ በኬንያ፣ በሳውዝ አፍሪካ ሪጂናል ማኔጀር የሆነች ዳይሬክተር ሳውዝ አፍሪካ ለምሳሌ መጀመሪያ ጆርዳን ነበረች፣ የዩኒሴፍ ሪፕሬዘንታቲቭ ነበረች። ከዛ በኋላ ሳውዝ አፍሪካ ሄደች፣ እዛም የዩኒሴፍ ሪፕሬዘንታቲቭ ነበረች፣ ተጠሪ ነበረች። ትልልቅ ቦታ ነው የሰራችው። እንዲህ የመሰለች ሴት ብዙ 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 ክሎት ያላት ምስራቅ ማነች ብሎ አንድ ሰው ቢጠይቅ ምንም ሬፈረንስ ስለሌለ ሁለተኛው ጥያቄ እባክሽን የህይወት ታሪክሽን እንኳን እንዳንቺ ያለ ግዙፍ የሆነ የተከበረ ሴት ቀርቶ እኔ እንኳን ትንሽ ዋሳ የህይወት ታሪክና ትዝታዎች ብዬ ጽፌያለሁና እባክሽን መጽሐፍ ጻፊ። ወይስ በመጽሐፍ ላይ ነሽ? ወይስ አላሰብሽበትም? ወይስ አስበሽበታል? ካንቺ ጋር ወደ 45 ዓመት በመተዋወቃችን ካንቺ ጋር ብዙ ነገሮች አብረን እየተጫወትን ብዙ ነገሮች እየመከርሽኝ በመቀመጣችን እግዚአብሔር ለኔ ካንቺ ጋር መተዋወቅ እንደደለ ቆጥረዋለሁ። ጊዜሽን የቀረው ጊዜሽን መልካም ጤናና ብዙ እድሜ እንዲሰጥሽ እመኛለሁ። አመሰግናለሁ። ግሩም ነው ዶክተር ጌታቸው፣ ግሩም ጥያቄ ነው። በጣም ትልቅ ደስ የሚል የሰጡትም ሀሳብ በጣም ይበል የሚያሰኝ ነው። እውነት ለመናገር እንደዚህ የሚመሰክር እንደዚህ አንስቶ በግልጽነት ስለ ሰው የሚናገር ሰው ማግኘት ከባድ በሆነበት ሰዓት ላይ በእርግጥ ያሳለፋችሁት ጊዜ ቀላል አይደለምና ከዛ አንጻር የሰጡት ምስክርነት በጣም ደስ ይላል። እንግዳችንም ነበሩ ዶክተር ጌታቸው። ትልቅ ጥያቄ ነው የጠየቁት። 2 ወይም 3 ጥያቄዎች ናቸው። የመጀመሪያው በዩኒሴፍ በነበርሽበት ይመስለኛል እንደው አልሰራሁትም ብለሽ እንደው ባደርገው ኖሮ ብለሽ የምትጸጸችበት እግረ መንገድ እንደ ጥያቄም ሳይሆን እንደው በእድገት በህብረት ይሁን አላውቅም ገጠመኞች የተለያዩ ገጠመኞች አሏት እሱንም እንደው ብታነሳልን የሚልና መጽሐፉ ኢምፖርታንት ቅድም ከካሜራ ውጪ ነው የምስጠይቅ ነበር። የአንዳንድ ሰው ታሪክ በአንድ ሰዓት በእንደዚህ ቆይታል አውርተን ልንጨርሰው አንችልምና ከዛ አንፃር ምን አስበሻል የሚል ነው። የኔም ያልተመለሰ ጥያቄ አለ። እሺ ቀደም ስለ ዩኒቨርሲቲ የመጀመሪያ ስራ ማስተማር ነው ብለን ስንተነትን ዩኒሴፍ የገባሽበት ሁኔታ ምን ይመስላል የሚለውን ዘለል ነው። አዎ ከዩኒሴፍ መሃሉ ሌላ ስለነበረ እሷ ተብራራች። ከዩኒቨርሲቲው ካለው ልጀምር። ዶክተር ጌታቸው በደግነት ነው ይሄን ሁሉ ነገር ያለው። እኛ ስንተዋወቅ ዘንግቶት ነው እንጂ ሞሺ መጥቶ እኔ አሩሻ ነበርኩ፣ አብረን ሆነናል። ግን አሩሻ እያለሁ አፍሪካ ውስጥ እየዞርኩ ሲሄድ ለሶቶ እያለ እዛ ሄጄ እንዴት እንደሆነ እንደምንገናኝ አላቅም። ኢትዮጵያውያኖች እዛ ሄጄ ቤታቸው ጋብዘውኝ ያኔ ነው የተዋወቅ ነው እዛ የነበሩ ኢትዮጵያውያኖች እና በዩኒቨርሲቲ ውስጥ መጀመሪያ እያለሁ የእድገት በህብረቱም አለ እና ብዙ ፈተና ነበረው እድገት በህብረት መስራት። እንደ ድል ሆኖ ህፃን ልጅ ስለነበረኝ በጣ የደረሰኝ ሞያሌ ነበረ። አዎን፣ ግን ልጅ የለ ስለነበረ እዚህ አሁን ሸገር የተባለው አዲስ አበባ አካባቢዎች ምድብ ጣቢያዎች የሚባሉ አሉ። እኔ እዚች አቃቂ ኃላፊ ሆኜ ተመደብኩና አቃቂ ነው የደረሰኝ። ቤቴ እያደርኩ እየነዳሁ እየመጣሁ ነው እና እዛ እያለሁ እንግዲህ ውስጡን ያው ተማሪዎች አለ
ብቻ አመጿ ምን ሆኗል? አለቃ እኔ ደግሞ ሻምበል ባሻ የሚባሉ ፖሊስ ነበሩ የኔ ምክትል። እሳቸው ሆነን ጧት መጣ መቼም እዛው እንትን ይላሉ ልጆቹ እንዲናርግ ይላሉ። እና አንድ ኢንሲደንት ጎጂ ባህሎችን ለማስቀረት ማስተማር ነው አንዱ አላማችን። መቆፈሩም ምኑም ሁሉ እያለ ሆኖ ማለት ነው። አሁን ማስተማሩም እያለ ሆኖ እና ይሄ ጎጂ ባህል ግግ ማውጣት፣ እንጥል ማውጣት፣ ግርዛት ይሄ ሁሉ ይቅር እያል እየዞን እናስተምራለን። የከተማው ከንቲባ ወጣት ነው እና ፕሮቮካቲቭ ነው እንትኖቹ እና እናንተ ይሄ ስራ ይቅር የሚሉት እነዚህ እየገረዙ የሚኖሩት ሰዎች ሁሉ ምን ሰርተው ሊኖሩ ነው? ጡረታ ልታስወጧቸው ነው እና እንዴት ታደርጋላችሁ ብሎ ይላል። ይሄንን እንግዲህ መተን ካምፓችን ውስጥ ሆነን ውይይት እናደርጋለን። ውይይት እመራለሁኝ እና ውይይት ስናደርግ ይሄ አድሃሪ ተባለ። ተማሪ ሁሉ ሄደን እንሰረው፣ እንዴት ሄደን አምጥተን ማሰር አለብን አሉ። እኔ ያለሁ አታስሩም፣ እንዴት አድርጋችሁ ነው የምታስሩት? አይሆንም አልኩኝ። ከዛ በኋላ እሷም አድሃሪ ነች እኮ ብለው ሌሊት ጠመጠሙ። እሺ መቼም ዘመድ አያሳጣ። እዛ ውስጥ አንተዋወቅም፣ አንነጋገርም፣ ግን የአክስቴ ልጅ ነበረ። እዛ ላይ እንትን ተማሪ ነው። ከዛ ሌሊት ተነስቶ ላይ መንገድ ዳር ቆሞ ጠበቀኝ። ሲያሙ ሰምቷል። አዎ እዛው ሊያስሩሽ ነው እንዴ? አዎ ሊያስሩሽ ነው። እንዴት ያስሩኛል ብዬ ሄድኩኝ እና ይሄ እንዲህ እንዳለ ደግሞ እግዚአብሔር ያስተካክላል። ምድብ ዋናው የዚህ ዩኒቶች ናቸው። አዲስ አበባ ደግሞ ጣቢያ አለ፣ ምድብ ጣቢያ የሚባል ወደዛ ተዟዙረሻል ተባልኩ። ተመስገን አልኩና እዚህ ምድብ ጣቢያ ተመድበን እየሰራን ሳለ እንግዲህ ዩኒቨርሲቲ ውስጥ በእንግሊዝኛ ነው የምንጽፈው። እንደውም አማርኛ ደብዳቤ መጻፍ እዛ ነው የለመድነው። ለዚህ ምድብ ጣቢያ ይሄን ያህል ጀበናና ይሄን ያህል ድስት ይሰጥ ምናምን አለ አይደል? እሱን እያደረግን ስንሰራ ተመስገን ስል ቆይቼ የዚህ አለቃችን እንግዲህ ሁሉም ሚሊተሪ ናቸው አለቆቹ። እኛ ዩኒቨርሲቲ መምህራን ከታች ነው የምንሰራው እና የዚህ ምድብ ጣቢያ አለቃ የሆነው ከዋናው ከሻለቃ ኪሮስ ጋር ተጣላ እና ሲጣላ እሱን ወደ ሌላ ሲያደርጉት ሻለቃ ኪሮስ ጠሩና ወይዘሮ ምስራቅ እርስዎ ኖት የዚህ ምድብ ጣቢያ ኃላፊ? እንዴት ተብሎ ሲቪሊያን ነኝ ወንድ ነኝ እንዴት ተሾመዋል ተባለ። እዛ ተሾሜ ከዛ ሆነ የገበሬ ማህበር ምናምን ሲሆን በየዚህ ሰበታ ሱሉልታ ምን እየዞርኩ መኪና ናት ላይ እየዞርኩ እሱን እንዴት ነው በጊዜ የነበረው አማራጭ ይሄ እንዲህ ይዞ የሚባለው ሆርን ነገር ነው። አማምንት ማይክሮፎን ነገር አዎ እንደሱ እያልን እየተቀሰቀሰ ማለት ነው። ያው መቀስቀስ እንደሱ እያደረገን ከርመን መጣን። ምንድነው የሚባለው? እኔ እንግዲህ እኔ ራሴ የተሰማኝን ነው ማለት የምፈልገው እንጂ የተጻፈ አይደለም። በስሜት አዎ ያው እውቀቱም አለ ምን እንደሚባል ይታወቃል። ይሄ ትምህርት ጥሩ ነው፣ ፊደል ተማሩ፣ ደህና ዘር አድርጎ ዝሩ እና ስብሰባ ሲመጡ ባለቤቶቻችሁን ልጆቻችሁን የታደረጋችሁ ያቺ ጎጂ ልማዷንም አታደርጉ ያሷንም እንደሱ እያልን ነው የምንለው እና ይሄንን በጣም ይሄ የእድገት በህብረት ገጠመኝ ነው። የእድገት በህብረት ገጠመኝ ነው። ዶክተር ዩኒሴፍ ላይ ያነሳው ጥያቄ ስላለ ወደ ዩኒሴፍ ከመሄዳችን በፊት የገባንበትን እንዴት እንደገባን ልበል። እንግዲህ ዩኒሴፍ ይሄ የውጭ ግንኙነት አይደለም የምሰራው ከዩኤንም ከሁሉም አለና የዛን ጊዜ
ልጆቼንም በቤቴም ኑሮ ደህና ነው። ቢሮ የምሰራበት በጣም ደስ የሚለኝ ነው። ግን አካባቢው መጥፎ ነበር። ከቤት ሲወጡ ሬሳ የሚኖርበት ነው፣ የሚፈለግ አይደለም። እና ውጭ በሆን ደስ ይላል የሚለው ግን ምንም አላረኩም። እና አንድ ቀን ከኢሲኤ ስልክ መጣልኝ እና ከዛ ከፖፑሌሽን ካውንስል የሆኑ ሰዎች ሊያነጋግሩሽ ይፈልጋሉ ነይ ተባለ። እኔ እንግዲህ ዩኤን ፋንድ ፎር ፖፑሌሽን አለ ዩኤንኤፍፒ የሚባል እነሱ መሰሉኝ፣ የስራ የመሰለኝ ተነስቼ ሄድኩ። ለካ እነሱ አዲስ ፕሮግራም ለመጀመር ታንዛኒያ ሰው ተጠቁሟቸው ሪክሩት እያደረጉ ኖሯል። አላወኩም። እና እንደዚህ የምትሰሪውን ሰምተናል እና እንደዚህ ዲቨሎፕመንት ፕላኒንግ ማኔጅመንት ወመን የሚል አዲስ ፕሮግራም አሩሻ ኢስተርን ኤንድ ሳዘርን አፍሪካን ማኔጅመንት ኢንስቲትዩት የምናቋቁም ነውና ትፈልጊያለሽ ወይ አሉኝ። እንዴ ምን ጥያቄ? አዎ እግዚአብሔር ይመስገን እንደዚህ መጥቶ ነው። እሺ አልኩኝ። ሌሎችም ካንዲዴቶች አሉ። ከዛ እንደሱ ብለው መጨረሻ ላይ አንቺን መረጥን ብለው ሲሉ እንግዲህ ችግር መጣ። እንዴ መውጣት ክልክል ነበር። ዩኒቨርሲቲ ደግሞ መደበኛ መምህራ መውጣት ክልክል ነበር። እሺ ግን ዩኒቨርሲቲ አንድ መብት አለን። እሺ 7 ዓመት ካገለገልን በኋላ ሳባቲካል የሚባል መውሰድ ይቻላል። ሳባቲካል 7 ዓመት ካገለገሉ በኋላ ሳባቲካል ሄዶ ሪሰርችም ሌላም ስራም የፈለግነውን ማድረግ እንችላለን። ኦኬ እና ሳባቲካል ፈቀዱልኝ፣ ፕሬዚዳንቱ ሁሉም ፈቀዱልኝ። አይ ጥሩ አልኩ። ሳባቲካል ተፈቀደልኝ። እሺ እንግዲህ ልሄድ ብዬ ስል ሌላ ጉድ መጣ። እሺ ሳባቲካል 1 ዓመት አይደለም እንዴ ሄደሽ ነይ፣ ቤተሰብሽ አይሄድም ተባለ። መያዣ። እኔ ደግሞ ለልጆች ደህና ኤንቫይሮንመንት ለማሳደግ ነው እንጂ ለእኔ አይደለም የፈለኩት። እና ከባድ ፈተና ነበር። በጣም ከባድ። እንዴት አለፍሽው ግን? የዚህን ሀገሩን መቼም በየ2 ወር እየመጣሁ የአገር ግዛት ሚኒስቴር ነው የሚባል እዛ የሄድኩ እለምናለሁ፣ ዩኤንሲኤን እለምናለሁ ልጆቼን ልቀቁልኝ። እና በመስከረም የሄድኩ በኤፕሪል ይሻሉ። ግን ይቅርታና አንቺ ሄድሽ ልጆችሽን ብታውጪ ኖሮ አይቻልም ወይስ ሊስታቸው ገብቷል? ሊስት የለም፣ ክልክል ነው አይደለም። አንቺ ሄድሽ፣ ከሄድሽ በኋላ እነሱ ተሳፍረው ቢመጡስ ኖሮ እንዴት ተብሎ ፓስፖርት እንዴት ነው? ዋው ሊስት አለ ስማቸው። ፓስፖርት ያስፈልጋል። የመውጫ ፈቃድ ያስፈልጋል። ፓስፖርትም ቢኖር እንደሱም የሚባል አለ። ኤግዚት ቪዛ ነበር፣ ኤግዚት ፐርሚት ነበር። ስለዚህ አልተቻለም፣ በቃ አልተቻለም። መጨረሻ ተፈቀደላቸው። ይጨርሱ ሰኔ እስኪጨርሱ ድረስ ልቆይ ብዬ እንደሱ ሲጨርሱ ከዛ በኋላ ልጆቼን ወሰድኩ። የሚገርም ነው እና ከባድ ነበር። ስለዚህ የተቀላቀልሽ ዩኒሴፍ በእንደዚህ አይነት መልኩ ነው? ዩኒሴፍ አይደለም፣ ከዩኒሴፍ በፊት ኢስተርን ኤንድ ሰዘርን አፍሪካን ማኔጅመንት ኢንስቲትዩት ኤሳም ይባላል። ትልቅ ድርጅት ነው። ማኔጅመንት ትሬኒንግ ነው። በከፍተኛና መካከለኛ ደረጃ ያሉ የመንግስትም የግልም ያሉ ስራ ላይ ያሉ ሰዎችን የሚያሰለጥን ነው። አሁንም ማለት ትልቅ ድርጅት ነው እና ከኢትዮጵያ ጀምሮ እስከ ለሶቶ ድረስ ያሉትን ሀገሮች የሚያገለግል ነው። የሚገርም ነው። እዛ ነው እንትን ያልኩት። ከዛ ነው ወደ ዩኒሴፍ ከዛ ነው የገባሁት። ግን ከዛ ዩኒሴፍ ከመግባቴ በፊት 7 ዓመት አለ። እሺ 7 ዓመት አለ እና እሱ ደግሞ ከፍ ያለ ብዙ የሚያስደስተኝም ጥሩ ስራ ሰርቻለሁ። ግን ከባድ ጊዜንም ያሳለፍኩበት ነበር። መጀመሪያ እኔ ከዚህ ሲሄድ ከዚህ ዩኤንሲኤ ኤሳሚ እና ይሄ ኒውዮርክ ያለው ፖፑሌሽን ካውንስል በጥምረት
ሊያቋቁሙት ያሰቡት አዲስ ፕሮግራም ነው። በዩኒቨርሲቲም የለ እንዲህ ያለ ትምህርት፣ በማንም የለ እንዲህ ያለ ትምህርት። እኔ ማኔጅመንት ነው እንጂ የሴቶች መብት በልቤ ያለ እንጂ አላቅም፣ ዲቨሎፕመንት ፕላኒንግ አላቅም። እና ይሄንን ወስደሽ ስሪ ፍጠሪ ብለው ሲሉኝ ድፍረት ነው የሚያስፈልገው። ግን ሲያመጡ መዓት መጽሐፍ አምጥተው እዛ ላይብረሪ ነበር ቁጭ ብዬ የመጀመሪያ ስራዬ ራሴን ማስተማር ማብቃት ነው። ራሴን ብቁ ማድረግ እና ይሄንን በማደርግበት ጊዜ ደግሞ ከቤተሰብ ተለይቼ ከወዳጅ ከዘመድ ወዳጅ ተለይቼ ነው። እዛ ያሉት ኮንሰልታንት ይባላሉ ባለሙያዎች። ሴት በዛ ደረጃ ባለሙያ አይተው አያውቁም። አገለሉኝ። የሚያናግረኝ ሰው የለም ነበር 2-3 ወር። በጣም ይገርማል። ማንም ያናግረኝ የለ። ላይብረሪ ቁጭ ብዬ ራሴን አጠናለሁ፣ አረጋለሁ። የራሴ አፓርትመንት ሲሰጠኝ ድረስ ሲሰለጥኑ የሚኖሩበት አለ። እዛ ላይ ፔንትሃውስ ነገር ነበር። እዛች ውስጥ ፔንትሃውስም አይደለች፣ አንዲት አፓርትመንት ነች። እዛ ውስጥ ነው። ከዛ ከሚሰለጥኑት ጋር ቁርስ ምሳ እራት እበላለሁ። እዛ ላይ ነው የሰው ኮሚኒኬሽን ያለኝ። እና እንደዚህ እያደረግኩ ራሴን አስተማርኩ። ካስተማርኩ በኋላ ደግሞ ምን አይነት ስልጠና ነው? የ6 ሳምንት ስልጠና ነው። ቅረጭ ያሉኝ። እንዴት ነው የምቀርጸው? ሁሉንም ራሴን አደረግኩ፣ ቀረጽኩ፣ ምን አልኩ። ይሄ እንዳለ ካለ ላይብረሪ ውስጥ ቁጭ ብዬ ነው እንዴ ይሄ ድርጅት ይሄን ያህል ተአርጋ ቀጥሮኝ ሲመጣ ቢሮም የለ እንዴ አልኩ። በኋላ አንድ ብቻውን ቢሮ ያለ ነበር። እሱን አባረው እኔን አደረጉ። የበለጠ የሚያስጠምድ ነገር ነው። አወጡ። አዎ አሁን እንደሱ አደረኩና ከዛ ኒውዮርክ ጻፍኩ። እነዚህ እስቲ ባለሙያ የሚባሉትን ሰዎች እኔ አጠናሁ፣ አወኩ ብዬ ድራፍት ሰራሁ። ላማክር አልኩ እና ያሉኝ ዊንተር ነው። ሄድኩኝ ጃንዋሪ ፌብሩዋሪ፣ እንግዲህ ዲሴምበር እንደሱ ላይ ነው። ከየቦታው ሄጄ ይሄ ነው ያዘጋጀሁት፣ ምን ይመስላችኋል አሉ። ጥሩ ነው፣ በዚህ አስተካክል ያሉ። እሱ ደህና ሆነ ማለት ነው። ሁለተኛ እኔ ብቻ አይደለሁም፣ የሚያስተምሩም ሰዎች መምረጥ አለብኝ። ኢሲኤ ያሉት ሰዎች አሉ። ከዛ ደግሞ ከኔ ጋር አብረው የተወዳደሩ ነበሩ። ማናቸው? እስቲ ስማቸውን ስጡኝ አልኩ። ጻፍኩላቸው። መታችሁ ባካችሁን እዚህ ፕሮግራም አስተምሩ። እሺ አሉ። ሁለቱ አንድ ታንዛኒያዊ አንድ ዩጋንዳዊ መጡ። እሺ አሉ። እሱ ተስተካከለ። ሶስተኛው ደግሞ በየሀገሩ እየዞሩ እንዲህ ያለ ፕሮግራም አለና ከፍ ያለ ኃላፊነት ያላችሁን ሰዎች ለስልጠና ላኩ፣ እኛ ገንዘቡን እንሸፍናለን። ይህንን ስትልኩ አንድ ወንድ አንድ ሴት ነው ልካችሁ የምታመጡት የሚል መጀመሪያ ዶክተር ጌታቸውን ያገኘሁት እንደዚህ በየሀገሩ እየዞርኩ ይበልጡ ፕላን ሚኒስትሪ ሳሉ አይደል እንደዚህ እንደሱ ያሉትን እና መጥተው የሚማሩትን ሰዎች ደግሞ ፈልጎ መምጣት አለ እና በጣም ኢንትረስቲንግ ነው። ይሄ የኔ የተለየ ነው። የኢንስቲትዩቱ እዛ ስትሰራ ታስተምራለህ፣ ኮርሱን ዳይሬክት ታደርጋለህ፣ ሌሎችም የሚያስተምሩት ታመጣለህ፣ ሌሎችም ደግሞ የሚማሩትንም ሄዶ ማምጣት አለ። ሬቨኒው ጄኔሬቲንግ ነው። በምታመጣው ገንዘብ ደግሞ ትገመገማለህ። በሁሉ በኩል ነው። የሚገርም ነው። እና ሌላው ደግሞ የኮመንዌልት ሴክሬታሪየት የሚባል አለ አይደለም? የድሮ የእንግሊዝ ቅኝ የነበሩት ኮመንዌልት የሚባል አገሮች አሉ። የነሱ ዋና እንትን ለንደን ያለ ለሞስት ሲኒየር ላይ ያሉ ሴቶችን የማኔጅመንት ልዩ ስልጠና ለመስጠት እናንተ ጋር እናርጋሉ። እውቀታቸውንም ምንም አብረን ከነሱ ጋር ደግሞ ይህን ፕሮግራም ሰጠን። አንተርፕረነርሺፕ ፕሮግራም አቋቋም፣ ሪሰርች የሚል አለ እና በየአይነቱ ይሄንን ሳደርግ እንግዲህ ይሄ ጥሩ ነገር ተሰራ ብለው ሲሉ ዶነርስ
ያው ፕሮፖዛል እየተደረገ ነው አይደለም። ሳደርግ ይሄ ያለ ብለው ተሻምተው ነው የሚወስዱት። አዲስ ነገር ስለሆነ ፕሮፖዛል መጻፍ እነሱንም መማረክ መቻል አለ እና እንደሱ እያደረግኩኝ ለውጥ እንግዲህ ማምጣት ማለት እንግዲህ በዚህ ነው። ለውጥ ማለት በዚህ በድርጅቱ የኔ በዚህ ያተኮረ ኮርስ ነው። ሌላው ላይ የጤና አለ፣ የፋይናንስ አለ፣ የአካውንቲንግ አለ፣ የማርኬቲንግ ይሄ ሁሉ ኮርሶች ይሰጣሉ። እነሱ 1% ነው ሴት ተሳታፊ ያሉበት በሌላ ውስጥ እና የዚህ አይሶሌትድ የሆነ አይደለም። ሌላውንም ኢምፓክት ማድረግ አለብኝ ብዬ ገመትኩኝ። ሌላዎቹን ደግሞ እነዚህን ማቀፍ አለብኝ። እንዴት ነው ለማድረግ የምችለው ብዬ አሰብኩና እነሱ እንግዲህ የሚገመገሙት ገንዘብ ባመጡት አይደለ። ለፎርድ ፋውንዴሽን ጥሩ ፕሮፖዛል ጽፌ ሁሉ እኔ የምሰጠው ስኮለርሺፕ ለነሱ አካውንቲንግ ለሚያስተምረው አንድ ሴት ስኮለርሺፕ እሰጥሃለሁ፣ አንድ ሴት አንተ ካመጣህ ባይ ዋን ጌት ቱ ይባላል አይደል? በሴልስ ሴቶችን በሌላ እንዲገቡ በደንብ የማብቃት ነገር። አዎ የማብቃት ነገር የኔም ጥቅም ነው። በጣም ትልቅ ነገር የምፈልገው ነገር ነው። ትልቅ ነገር ነው። እነሱም አጋዣቸው ሆንኳ የሚገመገሙበትን ነገር መንገድ ከፈትኩላቸውና ወዳጅ ሆንን እና የሚገርም ነው። እና በእንደዚህ አይነት ይሄኛው ኤክስፒሪየንስ እንግዲህ ያው ያንቺ የትምህርት ዝግጅት እንዳለ ሆኖ ግን ደግሞ ሌላ አንቺ ራሱ ገና ብዙ የደከምሽበት ኤክስፒሪየንስ ነው። በቅተሽ እንደገና ደግሞ የማብቃት ህይወት ነው። በእርግጠኝነት ትልቅ ኤክስፒሪየንስ ያገኝሽበት ነው ብዬ አስባለሁ። ብዙ ትምህርት አገኘሁበት እንጂ እና ደግሞ ዋናው ነገር ከመጀመሪያ ጀምሮ ስሰራ የነበረው ለውጥ ማምጣት ነው። በእያንዳንዱ ግለሰብ በአጠቃላይም የሚሆን ለውጥ ማምጣት ነው። አንድ ከዩጋንዳ የመጣች የኤግዜኪቲቭ ትልቅ ቦታ ያለች ነች እና መታ ሄዳለች እና በኋላ ሪቪው ለማድረግ እንዴት ነው ብሎ ለማሄድ ሄዶስ ጥየቃ ሲደረግ ምን አርጋችሁ ላካችኋት? በጣም አስቸጋሪ ነበረች አሉ። አመራርነቷ በጣም አስቸጋሪ፣ ከሰው ጋር እንትንም አትል፣ ከአብረዋት የሚሰሩትን ሬኮግኒሽን ማትሰጥ ምን ነበረች? ምን ሌላ ሆነች ሌላ ሆነች እና በግለሰብም ደረጃ ብዙ ምን ያህል ጊዜ ተሰራ ይሄ? 7 ዓመት 7 ዓመት ትልቅ ኤክስፒሪየንስ ነው። ከዛ ነው ዩኒሴፍ የመጣው። ከዛ ዩኒሴፍ የመጣበት ምክንያት ደግሞ እንደዚሁ እኔ ሄጄ ስራ መልክቼ ገብቼም አላቅም። እሺ ራሱ ስራ ነው የሚፈልግሽ እንደ አጋጣሚ። አዎ እና ያለሽም ኤክስፒሪየንስ የትምህርት ዝግጅትሽ አቅምሽም ይፈልጋሉና የዩኒሴፍ ሪጂናል ዳይሬክተሯ ጋር ቀጠሮ ይዤ ሄድኩኝ እና እንዲህ አይነት ኮርሶች አሉ፣ እናንተ ብዙ እንትን ትላላችሁ፣ ታበረታታላችሁ፣ ትሰጣላችሁ ሴቶችን እና ለምን ስፖንሰር አታደርጉም? እኔ ኮርስ ነው እኔ ማርኬቲንግ ነው የማደርገው ፕሮግራሜን ብዬ ሰምተናል ስለ አንቺ፣ እኛ ጋር መግባት አትፈልጊም? እሺ በደስታ ደስ ይለኛል አልኳት። የኤችአር ዳይሬክተሯን ጠራችና ራሳቸው ያኔ ቴሌክስ ነበር፣ እዛው ቁጭ ብዬ ማመልከቻ ራሳቸው አስገቡ። በጣም ፈልገውሻል እንዳቀን ሆነ። ግን እስቲያስተካክሉ ድረስ ጊዜ ፈጀባቸው። እሺ ያልኩኝ። ከዛ በኋላ ሪኦርጋናይዜሽን ሆነ። የቱ ፕሮግራም የት ነው የቱ ሪጂናል አድቫይዘር እኔን የፈለገችኝ ሪጂናል አድቫይዘር ዊሜንስ ኢኮኖሚክ አክቲቪቲስ ነው። ኢንካም ጄኔሬሽን ለምንድን ነው ኢኮኖሚ ያለችበትን አስረዳሃለሁ። እንግዲህ ዩኒሴፍ ብዙ ጊዜ የሚታማው የህፃናት ድርጅት ነው። በሴቶችንም የሚንከባከበው በእናትነታቸው ነው በሚል ነው እንግዲህ በሚታወቀው። ግን በ87 ፖሊሲ አድርጓል ዩኒሴፍ
ሴቶችን በእናትነታቸውም በሰውነታቸውም መርዳት አለብን በሚል አድርጓልና አንድ በቤተሰብ ውስጥ የአንድ እናት የራሷ ገቢ ሲኖራት የራሷንም ያነቃቃታል። በእናት በኩል የመጣ ገቢ ደግሞ ለልጆች የበለጠ ይሆናል። ይሄ በጥናት የተወሰነ ነው። አባትየው ሄዶ ብስክሌት ቢገዛበት እናትየዋ ሄዳ ለልጆች ምግብ ነው የምትገዛው። እንደዚህ ነው እና ይሄንን እንድሰራ ነው የተፈለገው። ሲስተካከሉ ጊዜ ፈጀ። መጨረሻ ላይ አስተካከሉና ገባሁኝ 88 ዩኒሴፍ ሪጅናል ኦፊስ ሪጅናል አድቫይዘር ሆኜ ሰራሁኝ ማለት ነው። ይሄ ደግሞ ሪጅናል አድቫይዘር ሲሆን ዩኒሴፍ በየሀገሩ ቢሮ አለው እና ከሀገር መንግስት ጋር እና ከሲቪል ሶሳይቲ ጋር ነው የሚሰራው እና የ5 ዓመት ፕሮግራም አለ። እንግዲህ የኔ ዓላማ እዛ 5 ዓመት ፕሮግራም ላይ በየሀገሩ እንዴት አድርገው ነው የሴቶችን ሚና የሚያዳብሩት፣ እንዴት መሆንም ይገባል፣ ማስተማርም ትምህርት መስጠትም ነው እና በጣም ጥሩ ውጤት አድርጌ 5 ዓመት አገልግያለሁ። እና የጠየቀው ነገር ነበረ እንደው አሁንም ሆልድ ላርግሽ እንዳለው እሱ የጠየቀው እንግዲህ ዩኒሴፍ እያለሽ ምንድነው እንደው አልሰራሁትም ብለሽ የሚጸጽትሽ የሚልና ስለ መጽሐፉ ነው። ግን እንደው እግረ መንገድ ስላነሳሽው አቶ ጌታቸውም ብዙ ሀገሮችን የጠራው ያገለገልሽባቸውን ሀገሮች እንዲህ እያለ ሲጠራ ነበርና እንደው የት ሀገሮችን የማየት እድሉ ወይ በስራ የማየት እድሉ ገጥሞሻልና በምንስ የስራ ኃላፊነቶች ላይ እንደው እስከ መጨረሻው ነበርሽ የሚለው የስራ ኃላፊነቶችን እሺ እንግዲህ ከኢትዮጵያ ስወጣ አሩሻ ታንዛኒያ ነው። ኢስተርን ኤንድ ሳዘርን አፍሪካን ማኔጅመንት ኢንስቲትዩት ነው፣ ሌላ ነው። ከዛ ዩኒሴፍ ሪጅናል አድቫይዘር ናይሮቢ ቤዝድ ይሆናል እንጂ ሪጅን ነው እንጂ ከላይ ታች ያሉትን ሀገሮች ማገልገል ነው። እሱን ስጨርስ ዩኒሴፍ ሄድኳርተርስ ግሎባል አለ፣ የዓለም አቀፍ ግሎባል አድቫይዘር እንዲሆን በዛ ደግሞ በሽሞት ወደዛ ወሰዱኝ ኒውዮርክ። እዛ 5 ዓመት ያገለገልኩ እና ዩኒሴፍ እዚህም ሪጅን ውስጥ እዚህ ናይሮቢ ያለሁም ጥሩ አንዳንድ ነገሮች አሉ የሰራሁት። ግን እንደው ትልቅ ኢምፓክት አለው ብዬ የምገምተው ኒውዮርክ ሆኜ ግሎባል አድቫይዘር ሆኜ የሰራሁት ነው። የት ፖስትድ የሆነ ለመጨረስ ላይሆን ከኒውዮርክ ሲጨርስ 5 ዓመት ወደ ጆርዳን አማን ጆርዳን የዩኒሴፍ ሬፕሬዘንታቲቭ ሆኜ ያው ተወካይ የዩኒሴፍ አምባሳደር መሆን ነው እና የዩኒሴፍ ተወካይ ሆኜ ሄድኩኝ። በጣም ደስ የሚል ስራ የሰራሁበት ነው ጆርዳን። ከዛ አፍሪካ ውስጥ መሆን እፈልጋለሁ አልኩኝ። ለምን አፍሪካ ውስጥ ብሆን እና ሳውዝ አፍሪካ የማንዴላ ሀገር በጣም ደስ አለኝ እና ሳውዝ አፍሪካ ደግሞ ከዛ ወሰድኩኝ። የዩኒሴፍ ሬፕሬዘንታቲቭ ሆኜ ሳውዝ አፍሪካ አገለገልኩ። ከዛ ጡረታ ወጣሁ እና እንግዲህ የዩኒሴፍ እዛ ያልቃል ማለት ነው። ብዙ ቦታዎችን አዳርሰሻል። ቀላል አይደለም መኖር። አዎ፣ ግን በስራ እየሄዱ መማገልገል እኔ ጠርቼ አልጠልቀውም። አፍሪካ ውስጥ እንደው በደፈናው ዓለምን እንበለው። አዎ ማለት ብዙዎቹን ካየሽ ያላይሻቸውን ብትዋቸው ይሻላል። እየሄዱ ነው። ስብሰባ ሲኖር፣ ስልጠና ሲኖር ኤዥያ ይኬዳል፣ ህንድ ሀገር፣ ኔፓል፣ ኢንዶኔዥያ። እንግዲህ ዓለምን በመዞሩም እንደገና ደግሞ ተመድቦ የተለያዩ ሀገራት በመስራት በኃላፊነት በመስራትም ትልቅ ኤክስፒሪየንስ ነው። አሁን ወደ አቶ ጌታቸው ጥያቄ መሄድ እንችላለን። የዩኒሴፍ እያለሽ ነው ያለኝ አይደለም? ምን ብዬ እኔ ራሴ የምሰራው ሳይሆን በጣም ቅር የሚለኝ ሪጅናል አድቫይዘር ሆኜ እንግዲህ ሰራሁ። በጣም ጥሩ ውጤትም አገኘን። እንደውም
አድቫይዘር ሲፈልጉ የሀገሮቹ ሬፕሬዘንታቲቮች ትምጣ እያሉ ጥሩ እያሰራንበት ነበረ። እንደ አጋጣሚ ሆኖ እኔ ወደ ኒውዮርክ ሲሄድ የሪጂናል ዳይሬክተሯ ደግሞ ይሄ ቪዥነሪ የሆነች ሜንተሬም ነበረች፣ ፊሊፒኖ አሜሪካን ነች። እሷ ጡረታ ወጣች እና ይሄ በጅምር ላይ ያለ ነገር በትን ብሎ ቀረ። በጣም በጣም ቅር የሚለኝ ነገር ነው። ማስቀጠል አልተቻለም። ሰረዙት ፖስቱን። ከዛ በኋላ የመጡት ሰረዙት። እንግዲህ እንደ ንቃተ ህሊናው ነው አዲስ የመጣው ዲሬክተር። እንደ ኃላፊው ነው ፍላጎት። ወንበሩ ላይ ያለው ሰው የሚወስነው ውሳኔ ወይ ያድናል ወይ ይገላል። እና እሱ በጣም ቅር ይለኛል። ሌላ ደግሞ እዛ ያለው በጣም ኢንትረስቲንግ ነገር ያረኩት የሀገሩ ያሉ ዩኒሴፍ የሚሰሩ ጀንደር ፎካል ፖይንትስ የሚባሉ አሉ። የዩኒሴፍ ስታፍ የእነሱን ኔትወርክ አደረግን። ሁልጊዜ በአመት አንዴ እንሰበሰባለን። ናይሮቢም ሌላም ጋር ስልጠና ይሰጣል። ኤክስፒሪየንስ ሼሪንግ እናደርጋለን። በምን ብንሰራው ይሻላል። አንዷ ከአንዷ ትማራለች። ትልቅ እንትን ነው፣ ኔትወርክ ነው የሰራ ነው እና እንድንማር እንትን ትምህርት ቪዚት ባንግላዴሽ እና ህንድ ሀገር 10 ሰዎች ይዤ ወስጄ ትምህርት አድርገናል። አንድ የዩኒሴፍ አንድ የመንግስት ኃላፊ የሆኑ እውቀቱን ባንግላዴሽ ለምሳሌ ፕሮፌሰር ዩኑስ የሚባሉ ይሄ አለ አይደለም ግራሚን ባንክ ይሄንን ያደረጉ ህንድም እንደዚህ ያለ ይሄንን አጥንተን መተን እሱም ለነሱ ጥሩ ለውጥ ሆኗቸው ነበር ማለት ነው። ይሄ እንግዲህ የናይሮቢ ነው። ሌላ ጥያቄውን ልምጣ። ሌላው የመጽሐፉ ጉዳይ እውነቱን ነው፣ በጣም እውነቱን ነው። ኧረ ምንም ጥያቄ እኛ ራሱ አሁን በግርድፍ ነው የምናወራው። ውስጥ እኮ አንገባም። ውስጥ ከገባ ለምሳሌ ኒውዮርክ ያለ ኤክስፒሪየንስ ብቻ አንድ ፕሮግራም መሆን ይችላል። ናይሮቢ ያለ ኤክስፒሪየንስ ወይ ሳውዝ አፍሪካ እያለ ብንል ራሱ 20 ፕሮግራም ይወጣል። አማራጭ ስለሌለን እኛ አሁን ገርደፍ እያደረግን ነው የምንሄደው። ከዛ አንጻር መጽሐፉ ግድ ነው እና አስቤያለሁ ነው የምለው እና ዶክተር ጌታቸውን እንግዲህ እርዳታ ጠይቃለሁኝ፣ ምክር ቀድሞ የጻፉ ሰዎች አሁን እንግዲህ ካንተም እንደዚሁ ምክር ነው እና እንትን ያስፈልጋል። አስቤያለሁኝ አሉ። በነገራችን ላይ መጽሐፍ የሚጽፉ ግሩም መጽሐፍ የሰዎችን ባዮግራፊ የሚጽፉ ትልልቅ ጸሐፊዎች አሉ። በርካታ ነው የማውቃቸው አሉ። አንዳንድ የግድ ባለቤቱ ራሱ በእጁ መጽሐፍ አይጠበቅበትም። ስቶሪውን ታሪኩን ልክ እንደዚህ ተቀብለው የሚጽፉ ስላሉ ከነሱ ጋር ኮሙኒኬት አድርገን መውጣት አለበት። እንዲህ አይነት ነገሮች ሰው ጋር መድረስ አለበት ብለን እናስባለን። ደርሶም ደግሞ እንደምናነበው እርግጠኛ ነኝ። የዛው ሰው ይበላል። የግድቤና ጤና ይስጠን ሁላችን። ረጅም ደቂቃ ስናወራ ሴቶች ላይ ህፃናት ላይ የተሰሩ ኤክስፒሪየንሶች አሉ፣ ጥናቶች ስራዎች አሉና እንደው እዛ ላይ ረጅም ጊዜ ከመስራትሽ አንፃር እንደው በዓለምም ይሁን በኢትዮጵያም ሴቶች ላይ ያለውን ምልከታ እንደው እንዴት ታየዋለሽ? አሁንስ ላይ አሁን እዚህ ዘመን ላይ ያለውንስ ጉዳይ እንደው ባንቺ አረዳድ እንዴት ትገልጫዋለሽ?